ብሩኬ ፍቅረኛውን አመጣ። ወይኔ ስታምር አቋሟ በጣም ታምራለች ማለት ነው። ሀይሚ በቀናት አበደች። ጉድ ጉድ ይመች ብሩኬ ማለት ነው። እንደው እኔ ያንተ አድናቂ ባልሆን እንዲቆጭ የነበረ እውነት የኔ ጀግና የኔ ሸበላ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ተከታዮች እንኳን ወደ ቻናል መጣችሁ። ቻናሉና ሰብስክራይብ ላይ ሼር በማድረግ አበረታቱ። እንግዲህ ዛሬ ማለት ነው በጣም ደስ በሚል በጉጉት የምጠብቀው ነገር መጥቷል። በጉጉት ነበር የምንጠብቀው። ብሩኬ የራስክን ሰው ይዘህና ይቺ ሆነም ይቺ ምንም ነገር ለምንም የምትሆን ነገር ሴት አይደለችም። ይቺ ሀይሚ የምትባል ተው የራስክን ነገር ይዘና እያልን ስንጨቃጭቀው ኑረናል። እሱም ይሆናል ብዙ ነገሮችን አድርጎ ነበረ። ነገር ግን ምንም እንትን እሷ ምንም ልትለወጥ አልቻለችም። በቃ ልክ እንደ 80 ባሏ እያለ እየነዘነዘች ሰላሙን አሳተው ነበረ እና በኮመንታተሮች እንትን በቃ ከአሁን በኋላ ነው የራሴን ህይወት ጀምራለሁ፣ ችግር የለውም የእናንተን ሀሳብ እንትን እላለሁ፣ ከእሷ ጋር የሚያገናኘኝ ነገር ከእሷ ጋር በፍጹም የሚያገናኘኝ ነገር የለም ብሎ ነበረ ማለት ነው። እና ያ ቀን ደርሶ ዛሬ በጣም ብቻ በቃ በጣም ደስ ብሎናል ማለት ነው። እና ደግሞ ሶሲ አይደለችም እንዴ? ምን ሆናችሁ ነው? ሶሲ እኮ በኋላ የላትም። እቺ እኮ መቀማጫ አላት። ሶሲ አይደለችም። እቺ በጣም ቀይ ናት። ሶሲም ቀይ ናት። እርግጥ ግን ፊቷን እያዋተማ ሶሲ አይደለችም። እና በጣም የምታምረው ማለት ነው። በጣም ቋቋም አላት እና ለሱ ትገባዋለች። ሀይሚኛው ኛው ስትል እንደ ቡችላኝ ስትል እንግዲህ እስቲ እንትን ያዥ ሶኬት ያዥ ማለት ነው። እንግዲህ ራሽን ለማጥፋት ማለት ነው። እሱ ከፍቅረኛው ጋር ሲመጣ ምን ትሆኝ ይሆን ከፍቅረኛው ጋር እሱ ሲመጣ ማለት ነው። እኔ ሽበላ ወርቂ ወደፊት እሺ፣ አንተ ወደፊት ነው መሄድ አለብህ። ወደፊት ነው ማለት የምን እንትን ነው የምን ወደ ኋላ ነው? እሺ ቀና በል እንጂ ከማይሆን ሰው ጋር ሰላም ከማይሰጥ በህይወትህ ላይ ሰላም ከማይሰጥ ሰው ጋር ለምን ትቀመጣለህ? ሰላም ከሚሰጥ ሰው ጋር ነው መኖር ያለብህ ማለት ማንኛውም ሰው ማንኞቻችንም ሰላም ከሚሰጠን ሰው ነው መሆን ያለብን። ሰላም ከማይሰጠውን ሰው ጋር መራቅ ነው ያለብንና ይቺ ብሩክ እሷ ሀይሚ የምትባል እንግዲህ እንደምታውቃት ምንም ነገር ሰላም አትሰጥም። በቀኝኝኝ ነው የምትለው፣ ሰላም አትሰጥም። በጣም ጨቅጫቃ ሴት ናት። በጣም መጥፎ ሴት ናት። በቃ እና የልጁን ሰላም ነስተው ነበረ ማለት ነው። የልጁን ሰላም ነስተው ነበረ እና አሁን በቃ በጣም የምትንከባከበው በቃ ለሱ የምታስብ መታለች። ብሩኬ እንኳን ደስ አለው የኔ ሸበላ፣ የእናቱ ቀበጥ፣ አንተ ብቻ ቀበጥ፣ የኔ ሸጋ ማለት ነው። እውነት ያንተ አድናቂ ማሆን ይቆጭ ነበረ ማለት ነው። እዛ ሰፈር እኛኛኝ ይበሉ ማለት ነው። እኛኛኝ ይበሉ እዛ ሰፈር፣ ያዙ ሊቀቁኝ ይበሉ እዛ ሰፈር። አንተ ወደፊት እሺ፣ ወደፊት ፈጣሪ በእናት ጸሎት ወደፊት እሺ። እሷ ጭራሽ አንተ አውሮ ማድረጊያና ንቃላሉ ጭራሽ አንተን እኮ ልትመታ መልትልህ ያላደረገችው ነገር የለምና ብሩኬ ወደፊት የሚቃጠሉ የሚናደዱ እዛ ሰፈር ደግሞ ይቃጠሉ። እንግዲህ አንተን ፎቶ ዘግዝቀው በቃ ያዙ ልቀቁ ይበሉ ይሳደቡ። አንተ ወደፊት ቢሳደቡ ምንም ሊሰማህ አይገባም ማለት ነው። ምንም ነገር በፍጹም ሊሰማህ አይገባም በፍጹም ማለት ነው። እና አንተ የኔ ሸጋ ወደፊት እሺ፣ ወደፊት ወደፊት ነው ማለት ያለብህ ከፍቅረኛ ጋራ ማለት ነው። እና እሷን ምንጫጩትን በኮመንታተር ምንጫጩትን ምናምን ተዋቸውና ሰላም ከሚሰጥ ሰው ጋር ኖር ላለሁኝ። እንግዲህ ዛሬ ደግሞ የመጣውበት ማለት ነው ወደ እንትና ማለት ነው እኔ የምላችሁ ማለት ነው ቶፊክ እና ማሪና ይደረሱ አልገባኝም። እሱ እኮ እንደሚያፈቅራት ተናግሮ ነበረ ማለት በቃ ላንቺ የተለየ ስሜት አለኝ ሲላት እሷ እንደ ራሱ ምንድን ነው አልገባኝም፣ እንዴት ላለ ምናምን ብሎ በዛው ጠፉ እንዴ ማሪና ያፈቅረሻል እኮ ነው። በጣም እኮ የምታምርተው የሃይማኖታችሁ ነገር ያሳስባል እንጂ በጣም የምታምሩት ለመናገር በጣም ታምራላችሁ፣ በጣም ልዩ ናችሁ። እና የሃይማኖታችሁ ነገር ምን ሆኖ ነው እናንተ ያለውን ነገር እንትን ብትሉ አስተካክላችሁ በአንድ ላይ ለመቀመጥ ብትሞክሩ የተሻለና የተመረጠ ይሆናል ማለት ነው እንደኔ። እና ወዴት ጠፋችሁ ነው የምለው፣ ወዴት ጠፋችሁ? እኛ መቼም ዩቲዩበሮች ጠቀቅን ዩቲዩበሮች መቃህና
እንትን ማለታችን ስትጠፉ ጠፉ እንላለን፣ ስትመጡ መጡ እንላለን። እና ወዴት ጠፋችሁ ነው? ወዴት ጠፋችሁ? እና አንቺ የሚያፈቅርሽ ከሆነ በቃ እኔ የምለው ግን እውነት ልጅ ወልዳለ የተባለው ትዳር ይዛለ የምትባለው ትዳሯን ትታ ልጇ ሴት ነው። እኔ ማለት እናቷ ጋር ጥላ ነው ወይስ አማቶቿ ጥላ ነው እንደዚህ የምትዘለው? ማሬና ማለት የምታውቁ ነገር የምታውቁ ካላችሁ እስኪ ንገሩኝ። እኔ ስለ ግራ ስለገባኝ ነው ማለት የምታውቁት ነገር ካለ ንገሩኝ እስኪ የምታውቁት ነገር ካለ ማን ማለቴ ልጇን ባሏስ ልጇስ እንዴት ነው ያለው ነገር አልገባኝም። ደህና ትዳር ያዘ ሲባል እንደዚህ እንትን ብላ ምናምን አምሮባት ነበር እኮ ትዳር ስትይዝ ረጋ ብላ ነበርና ምን ሆና ነው አሁን እንደዚህ እንጣጣጣ የምትለው? ከሱ ጋር ከፈታችሁስ ለምን ከቶፊቅ ጋር ተሆነም? ሃይማኖታችሁን ተመካክረው የሚሆነው ነገር አድርጎ በአንድ ላይ በሆኑ በጣም ያምራል። ለምን እሱ በጣም የሚያፈቅራት ማለት ነው። ግን እሷን በጣም ታፈቅሯል እውነት ለመናገር ግን ያው በቃ ለመናገር በጣም እንትናለች፣ ለመናገር በጣም ትፈራለች። ለዛ ነው ገባችሁ? የሌላ አባባሌ ለመናገር ስለምትፈራ እንጂ ሌላ ችግር የለባትም። እሷ ትናገር እንትን ትላለች እና ያለው ነገር ይሄ ነው ማለት ነው። እና ቤተሰብ እንግዲህ ይጋው የምትሉ እጃችሁን ትንበሉ። እኔ በጣም ነው የምወዳቸው፣ በአንድ ላይ ሆኖ ደስ ይለኛል። እንግዲህ ወደ ሶስተኛው ሲሄድ ደግሞ ውብዬና ናሂ በጣም አሁን ውብዬ በጣም በቃ እንትን ብላለች ማለት ነው። በጣም አኩርፋለች፣ በጣም አዝናለች፣ በጣም እንትን ብላለች። በጣም ከምንም በላይ በጣም ናዘነችው። በቃ በባሏም በሄሎም ማዝናለች እና ይቅርታ አላደርግም፣ በፍጹም ይቅርታ አላደርግም እያለች ነበረ ማለት ነው። እና እኔ ደግሞ ምንሽ ደግሞ ይቅርታ አድርጊላቸው ናት፣ ይቅርታ አድርጊላቸው እግዚአብሔርና አንቺ በቃ ያው ያለው ነገር እንትን ቢሆን ይቅርታ አድርጊላቸው። አንቺም ተወጂዋለሽ እኮ ደረ ያዞሽ ነው። አንቺ አሁን ነፍሰ ጡር ነሽ። በዚህ ሁኔታ ሆነሽ መናደድም ምንም ማለት የለብሽም፣ መናደድም ምንም ማለት የለብሽም። እና ያለው ነገር ይሄን ነገር አስተካክላችሁ በአንድ ላይ ብትሆኑ የተሻለ ነው የተመረጠ ይሆናል። ምክንያቱም እንጃ እናንተ ጋር በእናንተ ብዙ ነገሮች በእናንተ ህይወት እንትን ይማራሉ፣ በእናንተ ህይወት እንትን የሚላሉ እና ይቅርታ አድርጊው። በቃ ካጠፋ ይቅርታ አድርጊለት። ይቅርታ ብታደርጊለት የተሻለና የተመረጠ ይሆናል ብዬ እኔ አስባለሁ ማለት ነው። እና ቢበድልሽም ይቅርታ አድርጊለት ይኖድ። ከይቅርታ በላይ ምንም ነገር የለም አይደል እንዴ? ስለዚህ ይቅርታ አድርጊለት። አንተ ደግሞ ማለት ነው ሁሉን ነገር ለሚስት መናገር አለብህ። እያንዳንዱን ነገር የምትሰራውን ነገር የምታደርገውን ነገር እያንዳንዱን ነገር ለሷ መናገር አለብህ ማለት ነው። ለሷ መናገር አለብህ። አንተ ግን ምንድን ነው ያደረከው? በጎን ብቻህን ችግሩን ለመፍታት ብቻህን ነው የሄድከው፣ በጎን ገባህ። ያ ደግሞ በፍጹም ስህተት ነው። እንደዛ አይደረግም። ምንም ነገር ቢሆን በአንድ ላይ ተመካክራችሁ ያለውን ነገር እንትን ብላችሁ እንትን ማለት ነው እንጂ አንተ ብቻ የምትፈታው ነገር አይደለም። አንተ ብቻ ምንም የምትፈታው ነገር የለም ለማለት ነው። እንግዲህ ቤተሰብ አስታርቋችሁ በኮሜንታተሮች ይቅርታ በሉ። ይቅርታውን ተቀበየ ነው አናት ይቅርታውን በተቀበየ የተሻለና የተመረጠ ነው የሚሆነው። በቃ ይቅርታ አድርጊለት ነው። እሱ እኮ በጣም ይወድሻል ማለት ተሳስቶ ነው እንጂ ሰይጣን አሳስቶት ነው እንጂ እሱ ደግሞ እንደዛ አይደለም ማለት በሱ ስም በሌላ ሰው ከፍቶ ነው አሉ። ማን ነው እንግዲህ እንደዛ ነው ያለት። እንግዲህ ያንን ብቻ ፈጣሪ ነው የሚያውቀው ማለት ነው። ሌላ ሰው ሳይሆን እንግዲህ ፈጣሪ ነው የሚያውቀው። እኛ ምንም የምናውቅ ነገር የለም። ግን አንቺ ይቅርታ ብታደርጊለት ምንም አትጎጂም እኮ። ትጎጃለሽ እንዴ? አትጎጂም። ስለዚህ ታረቁ ለማለት ያህል ነው። ቤተሰብ ስለተከታተላችሁ አመሰግናለሁ። ሌላ ቪዲዮ እስከምመጣ ድረስ እንግዲህ የብሩኪ የነሸጋ በርታ ሃይሚ መልካም መቃጠል ሀቢብቲ፣ መልካም መቃጠል። አንቺ ደግሞ ነገ አንዱን ጎትተሽ ነው የተባለው። እንግዲህ ያው እናንተም አይዲያ ነው እንግዲህ ቢዝነስ ነው የምትሰሩት በነገራችን ላይ እና
ብሩኬ ወደፊት ብሩኬ የሸጋ አንተ ወደፊት ምንም ወደ ኋላ የሚጎትት የለም። የራስክን ህይወት ኑር፣ የራስክን ህይወት ማለት ነው። እና ለምንም ቦታ በፍጹም መስጠት የለብህም ለማለት ፈልጌ ነው። እንግዲህ ሰብሰ ተከታተላችሁኝ አመሰግናለሁ። መልካም ቆይታ። በሌላ ቪዲዮ እስከምንመጣ መልካም ቆይታ